አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ለልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ሰነበታችሁ? ዘወትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርብላችሁ በዛሬው መሰናዷችን የዛሬ 15 ቀን የቀረበው ፕሮግራም ተከታይ ክፍልን በአብይ ጉዳያችን ይዘንላችኋል። ብታውቁት ስንል ደግሞ ለዛሬ ያሰናዳንላችሁ አገልግሎቱ የደንበኞቹን እርካታ ከፍ ለማድረግና አሰራሩን ለማዘመን የሚጠቀማቸውን ሁለንተናዊ የቴክኖሎጂ ውጤቶችን እናስተዋውቃችኋለን። በቆይታችን ሰሞንኛ መረጃዎችና የዜማ ግብዣም ይኖረናል። አሁን ሰሞንኛ ወሬዎቻችን ታደምጡ ዘንድ እንጋብዛለን። ብሩክ ድንቁ ይቀጥላል። የኢትዮጵያ ኤሌክትሪክ አገልግሎት አገር አቀፍ የዲስትሪቢዩሽን መሰረተ ልማት ማስፋፊያና ማሻሻያ ማስተር ፕላን ጥናት እያካሄደ መሆኑን ስትራቴጂክ ፕላኒንግ እና ኢንቨስትመንት ስራ አስፈጻሚ አቶ ገመቹ ይመር ገልጸዋል። የዲስትሪቢዩሽን መሰረተ ልማት ማስፋፊያና ማሻሻያ ማስተር ፕላን ጥናቱ የመጪውን የ25 ዓመት የኃይል ፍላጎት ለማወቅ የሚያግዝ መሆኑን የገለጹት ስራ አስፈጻሚው የመሰረተ ልማት ማስፋፊያና የመልሶ ግንባታ አቅም የማሳደግ እቅድ የኤሌክትሪክ መሰረትና የትራንስፎርመር የኃይል ጭነት ትንበያ፣ የአካባቢና የማህበራዊ ተጽዕኖ ምዘና፣ የመሰረተ ልማቶችን በቴክኖሎጂ ማስተሳሰርና ሌሎችን ጉዳዮች የሚያካትት መሆኑን ጠቁመዋል። የማስተር ፕላን ጥናት ከበፊቱ የሚለየው የህዝብ እድገት፣ የከተማ እድገት፣ የነፍስ ወከፍ ኢነርጂ ፍላጎት ባሻገር ቴክኖሎጂ እድገት የሚጠይቀውን የኤሌክትሪክ ኃይል ፍላጎት ከግምት ውስጥ ያስገባ ነው ተብሏል። ጥናቱ የሚደረገው ከዓለም ባንክ በተገኘ 4.9 ሚሊዮን የአሜሪካን ዶላርና 12.9 ሚሊዮን ብር ሲሆን አማካሪው የኢራኑ ሞኔንኮ እንደሆነ አቶ ገመቹ ገልጸዋል። በአሁኑ ወቅት ጥናቱ 25 በመቶ የተጠናቀቀ ሲሆን እስከ መጪው ዓመት ጥር ድረስ ሙሉ በሙሉ ይጠናቀቃል ተብሎ እንደሚጠበቅ ስራ አስፈጻሚው ተናግረዋል። በኤሌክትሪክ መሰረተ ልማትና በኤሌክትሪክ ኃይል ላይ የተፈጸሙ ያሉ የስርቆት ወንጀሎችን ለመከላከልና ተጠያቂነትን ለማስፈን የጸጥታና የፍትህ አካላት እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ ተጠየቀ። የኢትዮጵያ ኤሌክትሪክ አገልግሎት ከፌዴራል አቃቤ ሕግ፣ ከፌዴራል ፖሊስ እንዲሁም በአዲስ አበባና በሸገር ከተሞች ከሚገኙ የጸጥታና የፍትህ ተቋማት ከፍተኛ አመራሮች ጋር በተቋሙ መሰረተ ልማት የሚፈጸም ጉዳት፣ ውድመትና ስርቆት እንዲሁም የኃይል ስርቆትን ለመከላከልና ተጠያቂነትን ለማስፈን ያለመ ምክክር መድረክ አካሂዷል። በምክክር መድረኩ የተቋሙ ዋና ስራ አስፈጻሚ ተወካይና የኤሌክትሪክ መሰረተ ልማት አስተዳደር ስራ አስፈጻሚ ዶክተር ገበየው ሊካሳ የኤሌክትሪክ አገልግሎቱን ለሁሉም ህብረተሰብ ተደራሽ ለማድረግ ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት በተቋሙ የኤሌክትሪክ መሰረተ ልማት ላይ የሚፈጸሙ ወንጀሎች ቁጥራቸው ከጊዜ ወደ ጊዜ እየተበራከተ መምጣቱን ገልጸዋል። አክለውም የሚፈጸሙ ወንጀሎች ተቋሙ አስተማማኝ የኤሌክትሪክ አገልግሎት ለህብረተሰቡ ለማቅረብ በሚያደርገው ሁለንተናዊ ጥረት ላይ ከፍተኛ የሆነ አሉታዊ ተጽዕኖ ከማሳደራቸውም ባሻገር በህብረተሰቡና በሀገር ልማት ላይ እንቅፋት እየፈጠሩ እንደሚገኙ ተናግረዋል። ወንጀሎችን በንቃት ለመከላከል የጸጥታና የፍትህ አካላት የተቀናጀና ንቁ ተሳትፎ ወሳኝ መሆኑን ጠቅሰው በተቋሙ ንብረቶች ላይ የሚፈጸሙ ወንጀሎችን በጋራ ለመከላከል እንዲሁም ወንጀል ተፈጽሞ ሲገኝም ተገቢ የሆነ ቅጣት ተፈጻሚ ይሆን ዘንድ ሲያደርጉ የነበረውን ጥረት አጠናክረው እንዲቀጥሉና ሙያዊ ግዴታቸውን እንዲወጡ ዶክተር ገበየው ጠይቀዋል። የተቋሙ የህግ አገልግሎትና ስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው በመሰረተ ልማት ላይ የሚፈጸሙ ወንጀሎች በተቋሙ በሚገኙ እንዲሁም ከተቋሙ ውጪ ባሉ አካላት የሚፈጸም መሆኑን ተናግረው ወንጀሉን ለመቀነስ የሚመለከታቸው ባለድርሻ አካላት ከተቋሙ ጋር በቅንጅት መስራት ይገባቸዋል ብለዋል። የተቋሙ የህግ ዳይሬክቶሬት ዳይሬክተር አቶ ሸቱ በልሁም የሚፈጸሙ ወንጀሎች በወቅቱ ውሳኔ አለማግኘታቸው እንዲሁም በወንጀል ፈጻሚዎች ላይ ተመጣጣኝ እርምጃ እንዲወሰድ አለመደረጉ የሚፈጸሙት ወንጀሎች እንዲበራከቱ ካደረጉ ምክንያቶች መካከል የሚጠቀሱ ናቸው ብለዋል። ባለፉት 3 ዓመታት በአዲስ አበባና በሸገር ከተሞች የተፈጸሙ ወንጀሎችንና ውሳኔ ያገኙትን ያቀረቡ ሲሆን በዚህም በ2015 ዓ.ም ከተፈጸሙ 94 ወንጀሎች 20 ያህሉ ብቻ ውሳኔ አግኝተዋል።
በ2016 ዓ.ም ከ96 ወንጀሎች መካከል ውሳኔ ያገኙት 11 ሲሆኑ በ2017 ዓ.ም ደግሞ ከ104 ወንጀሎች መካከል 12 ብቻ ውሳኔ ያገኙ መሆናቸውን ለማሳያነት አንስተዋል። በመድረኩ ተሳታፊ የነበሩት የፍትህና ጸጥታ አካላት በበኩላቸው የተፈጸሙ ወንጀሎች በወቅቱ ውሳኔ እንዲሰጣቸው በተቋሙ በኩል ከፍተኛ ክትትል መደረግ ያለበት መሆኑን ጠቅሰው በዚህ ረገድ ተቋሙ ብዙ መስራት እንደሚኖርበት ጠቁመዋል። በመጨረሻም የኤሌክትሪክ መሰረተ ልማት የሁሉም ማህበረሰብ ሀብት በመሆኑ ከጉዳትና ከስርቆት ለመከላከል ህብረተሰቡ፣ የፍትህና የጸጥታ አካላት እንዲሁም ሚዲያዎች በቅንጅት መስራት እንደሚገባቸው ተጠቁሟል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኤሌክትሪክ ኃይል ስርቆት ለብዙ ሀገራት ፈተና ሆኖ መቀጠሉንና የሚያደርሰውን ሁለንተናዊ ጉዳት ምን እንደሆነ በመጀመሪያው ክፍል አስቃኘናችሁ። በዚህኛው ክፍል ደግሞ ይህ ከፍተኛ ጉዳት እያስከተለ የሚገኘው የኤሌክትሪክ ኃይል ስርቆትን ለመከላከል አገልግሎቱ እየተገበራቸው የሚገኙ ስራዎችና ያመጣቸው ለውጦችን በተመለከተ መንግስቱ ስፍር በአብይ ጉዳያችን ተመልክቶታል። ወደዚያው እናምራ። የኤሌክትሪክ ኃይል የሁሉ ነገር መሰረት ነው። ከግለሰብ መኖሪያ ቤቶች እስከ ከፍተኛ አምራች ኢንዱስትሪና ፋብሪካዎች ድረስ አንቀሳቃሽ ሞተራቸው የኤሌክትሪክ ኃይል ነው። ለዚህም ይመስላል በብርቱ በስርቆት ወንጀል የሚፈተን ዘርፍ መሆኑ። ባለፈው ሳምንት ስለ ስርቆቱ ምንነትና ተያያዥ ጉዳቶች አነሳን። ዛሬ ደግሞ ይህ የሀገራት ፈተና የሆነውን ስርቆቱን እንዴት እንከላከለው ስንል ጥቂት ቆይታ እናደርጋለን። የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም በስርቆት ወንጀሉ ክፉኛ ጉዳት የሚደርስበት ተቋም ነው። ለዚህም ብዙ ማሳያዎች አሉ። ይሁንና ይህን ለመከላከል ጥረት እየተደረገ ይገኛል። ቤዛ ኩሉ መርድ እባላለሁ። በኢትዮጵያ ኤሌክትሪክ አገልግሎት የኢነርጂ ማኔጅመንት ዳይሬክተር ነኝ። የኤሌክትሪክ መስመሮቻችን በሰፈር ውስጥ ነው ያሉት። እያንዳንዱን ልንጠብቅ አንችልም። እነዚህ ማህበረሰብ ውስጥ ያሉ ኔትወርኮች ናቸው። ለስርቆት ተጋላጭ ናቸው ማለት ካልጠበቅን በቀር ማለት ነውና ምንድነው እኛ የምንወስደው ሜጀር እንደዚህ አይነት ቁጥጥር ለማድረግ በኢነርጂ ማኔጅመንት ክፍል ዲማንድ ሳይድ የሚባል ክፍል አለ። በዛ ስር የኢንፎርስመንት ክፍል አለ። ይሄ ማለት ደንበኞች በተዋሉት ኤሌክትሪክ አገልግሎት መጠቀማቸውን የሚቆጣጠር ክፍል ነው። በዚህ ክፍል ውስጥ የኢንስፔክሽን ስራዎች ይሰራሉ። ሁለት አይነት ኢንስፔክሽኖች አሉ። ፕሮግራም ይዘህ ኢንስፔክት የምታደርግበት፣ የፍተሻ ስራ የምትሰራበት ወይም ድንገተኛ ፍተሻ የምታደርግበት። በዚህ መልኩ እንቆጣጠራለን። ከዚህ ባሻገርም ዘመን አፈራሽ ቴክኖሎጂ መጠቀም ያስፈልጋል። በቅርቡ በጃፓን የተደረገ አንድ ጥናት እንደሚያመለክተው ለኃይል ስርቆት ምክንያት ከሚሆኑ መንገዶች መካከል አንዱ ደካማ የመሰረተ ልማት ዝርጋታና ዝርጋታው ራሱ ያረጀና ዘመንን ያልተከተለ ሆኖ የተገኘ እንደሆነ ነው ሲል ያመለክታል። ከቴክኖሎጂ አንጻር በርካታ ስራዎች እየተሰሩም አሉ፣ የተጀመሩም አሉ። ምንድነው ወደ ሲስተማችን ስንመጣ እንግዲህ የቢሊንግ ሲስተማችን በራሱ ኢዝሊ በቀላሉ የእያንዳንዱን ደንበኛ ፍጆታ የምንከታተልበት ሲስተም አለ። አንድ በዛ መልኩ መቆጣጠር መከታተል እንችላለን። ሁለተኛ ነገር ደግሞ በእያንዳንዱ ደንበኛ ጋር ቆጣሪዎች አሉ። እነዛ ቆጣሪዎች ደንበኛው ቤት ውስጥ ነው ያሉት፣ ደንበኛው አካባቢ ነው ያሉት። ስለዚህ ለስርቆት ሞር የተጋለጡ ሊሆኑ ስለሚችሉ የተሻሻሉ ሜትሮችን መግጠም ነው። ምናልባት ቴክኖሎጂ ብለን የምናስበው ስማርት ሜትሮችን ዲፕሎይ አድርገናል። ወደ 50 ሺህ አካባቢ የሚሆኑ ለኢንዱስትሪና ከፍተኛ ያልተጠቃሚ ደንበኞች። እነዚህ ሜትሮች ሜትሮ አካባቢ የሚደረጉ ስራዎችን ኢቨንቶች ይባላሉ። አላግባብ የሆነ ንክኪ ሲደረግ ሪፖርት ያደርጋሉ። ሜትሮቹ የሚልኩትን ሪፖርት በመከታተል እንደዚህ ስርቆትን ልንከታተል እንችላለን። ዛሬም ከኃይል ስርቆት ጋር ተያይዞ መሰል ታሪክ ያለው አንድ ቤተሰብ የገጠመውን ሁናቴ እነሆ። መስፍን እባላለሁ። አዲስ ከተማ ወረዳ 6 አካባቢ ነው የምኖረው። እኛ ጋር የገጠመን ነገር ምንድነው? ያው አባቴ ነበር ቤቱን ያከራየው። 2 አመት አንደኛው 2 አመት አልፎታል። 2 አመት ከ8 ወር አካባቢ፣ አንደኛው ደግሞ 1 አመት ከ6 ወር ምናምን አካባቢ በእንጀራ ንግድ ነበር የሚተዳደሩት። አሁን የኃይል ስርቆት አጋጠመና መጀመሪያ መረጃን የደረሰንኛ ያው እንዳጋጣሚ ይሄ የኃይል ስርቆት በሚፈጸምበት ወቅት አባታችን አርፎ ስለነበረ እዛ አካባቢ ያሉ ሰዎች ማታ ላይ እየነካኩ ነው፣ ስለዚህ መታችሁ እዩ ምናምን ተባለ። ሄደን ስንል ልጆቹን ስንጠይቃቸው አይ ተበላሽቶብን እያሰራን ነው አሉን። ከዛ ጧት እዛ ብራንቹ ላይ ሄደን አቶ በቀለ ጋር ማለት ነው የሸዋ ጸጋ ህንጻ የሚባል ህንጻ ላይ ለሳቸው ነገር
እንዲህ አይነት ነገር አለ ምናምን ብለን ነገርናቸው። አይ ችግር የለውም እሺ ያሉ ያለውን መረጃኛም አካባቢው ሰው የነገረንን ለሳቸው ነግረን ችግር የለውም በጋራ እንሰራለን አሉ። ለሳቸው ጧት ነግረን ስንወጣ ከሰዓት በኋላ 2 ቆጣሪ ተነሳብ። ከዛ ገተር ህንጻ ሄደን በማግስቱ ጠየቅን። ልጆቹ ቆጣሪ ተነስቶብናል አሉን። ከዛ ገተር ህንጻ ስንሄድ አይ ለምርመራ ነው በቃ 1 ሳምንት ጊዜ ይስጡንና በሳምንቱ ምላሹን እናሳውቃችኋለን ተባለ። እሺ ብለን ዝም አልን። ከዚህ ቀደም ተመሳሳይ የኤሌክትሪክ ኃይል ስርቆት የፈጸሙ አጭበርባሪዎች ደብዛቸውን አጥፍተው አከራዮቹን ባለዳ በማድረግ ለተመሰቃቀለ ህይወት ዳርገዋቸዋል። ግን ሁሌም ሰርቆ ከህግ ጥላ ስር ማምለጥ አይቻልምና ይሄኛው ታሪክ ከዚያኛው በተለየ መንገድ ፍጻሜውን አግኝቷል። ከዛ ሌሊት 9 ሰዓት ላይ እቃቸውን ይዘው ልጆቹ ጠፉ። እኛ ደግሞ እንደዚህ አይነት ነገር መረጃ መጀመሪያ እየተከታተልን ስለነበረ ተደወለልን። እቃ እየጫኑ ነው ልጆቹ ሊጠፉ ነው ምናምን ብለው መረጃ ደረሰን። ከዛ ሄደን ልጆቹን ማግኘት አልቻለም። ተከራዮቹን በሰላማዊ መንገድ በስልክ ደውዬ በቃ ከወጣችሁ ችግር የለውም ግን ደረሰኙን ስጡን ምናምን አልናቸው። እሺ እልክልሃለሁ አለኝ። መጣው አለኝ እንጂ መጀመሪያ ራሱ መጣው በር ላይ ነው ያለውት አለ። ከዛ ከ2 ደቂቃ በኋላ አንድ ልጅ ላከ። ልጅ ሲመጣ ፖሊስ ጠርተን እንዲያጋጥሙናል ብለን ልጁን አስያዝን። ፖሊስ ጣቢያ ሄደ። ልክ ፖሊስ ጣቢያ ስንሄድ ደግሞ እቃውን ሲያስጭን የነበረ የተከራዮቹ ኃላፊነት ወስዶ የሚሰራ ልጅ ነበር። እሱም ግቢ መጥቶ ሊያይ ሲል መረጃ ደረሰ። ለፖሊሶች አሳወቀን። ፖሊሶች ያዙት። ከዛ ቁጭ ብለን መነጋገር ጀመርን። እነዛን ሰዎች ተከራዮቹ 2ቱም ተከራዮች ከአካባቢው ላይ ተሰውረው ጠፉ። ከዛ እነዚህ የተያዙት ልጆች እቃ የት እንዳደረጉ ሲጠየቁ እቃ ያደረጉበትን ቦታ ለፖሊሶች መሩ። ከዛ ስንሄድ እቃ አለ። ከዛ የእቃ ያስቀመጡበት ሰውዬ እኔ ቤት ልቀቁ ተብለናል ስላሉኝ ነው እንጂ ለሊት እቃ ይዘው መውጣታቸውንም አላውቅም እኔ እዛ ስለማላድር አለን። በዛ መካከል ከፖሊሶች ጋር በስንት ክትትል ልጆቹ ተያዙ። 2ቱም ተከራዮች ተያዙ። ተነጋገርን፣ ቁጭ ብለን አወራን። በቃ የሚመጣውን ነገር እንትን እንላለን፣ የሰራነው ነገር ስህተት ነው ምናምን ብለው እዛው የወረዳ 6 ቀጠና የኛ መኖሪያ ቤት አካባቢ ያለ ኮሚቲንግ ፖሊስ ባለበት የቀጠና ሰላም ሰራዊት ላይ ያሉ ሰዎች ባሉበት ቁጭ ብለን ተነጋግረን ዋስትና አቀረቡ። ይሄ እቃ የተቀመጠበት ልጅ እንደዋስ ሆኖ ኃላፊነቱን ወሰደ። እኔ የሚመጣውን ነገር ካለ እንከፍላለን አሉ። ከዛ በስምንተኛው ቀን አንደኛው ቆጣሪ ሲንግል ፌዟ ነፃ ነች ምናምን ተብሎ ተመለሰል። ከዛ ያኛው ሁለተኛው ስሪ ፌዙ ያለው ደግሞ እዚህ ምርመራ ከተደረገ በኋላ ችግር እንዳለበት የኃይል ስርቆት እንደተከናወነ ተነገረንና በዛ ልክ ነው ያለው። ከዛ በኋላ ቆጣሪው ታየ፣ ተመረመረ። አሁን ምን ደረጃ ላይ ነው የሚገኘው? ቆጣሪው ከተመረመረ በኋላ ችግር እንዳለበት ተረጋግጧል። የኃይል ስርቆት ተከናውኖበታል ተብሎ ቅጣት ላይ ነው ያለ ነው። በዛ ልክ ነው ያለው። ቅጣቱን ተከፍለዋል፣ ልጆቹ ከፍለዋል 95,000 ብር። ከዛ ደግሞ አዲስ ቆጣሪ ስለሚገባ የሱ ነው። ሰሞኑን ሲስተም ስላልነበረ ነው ክፍያ ያልተፈጸመው። ልጆቹ በፖሊስ በመያዛቸው ከፍለዋል። ግን ባንይዛቸው ኖሮ እዳ ወደኛ ነበር የሚመጣው። እኛም ባለዳ ነበር ለማድረግ የነበረው ጠፍቶ የነበረው ጥለው የሚሄዱት። በዛ ልክ ነው። የኢትዮጵያ ኤሌክትሪክ አገልግሎት ከደንበኞቹ ጋር ውል ገብቶ ያቀረበው የኤሌክትሪክ ኃይል የስርቆት ወይም የማጭበርበር ወንጀል ተፈጽሞበታል ብሎ ሲያረጋግጥ በውሉ መሰረት ደንበኞቹን ተጠያቂ የሚያደርግበት የሕግ ማዕቀፍ አለው። አበበ ተስፋ እባላለሁ። የኢትዮጵያ ኤሌክትሪክ አገልግሎት የሕግና ስነ ምግባር ስራ አስፈጻሚ ነኝ። በኢትዮጵያ ሕግ መሰረት በኢነርጂ አዋጅ 810/2006 በወጣው አዋጅ መሰረት አጠቃላይ የሀገሪቱን የኃይል እንቅስቃሴ የሚቆጣጠርበት፣ የምንመራበት፣ የምናስተዳድርበት ራሱን የቻለ የኢነርጂ አዋጅ ይባላል። የኢነርጂ አዋጅ ይህንን የሚቆጣጠረውን አካል የኢትዮጵያ የፔትሮሊየምና ኤነርጂ ባለስልጣንን የሚያቋቁም ኃይል አመንጪው፣ ኃይል ገዢዎች ኃይልን እንዴት እንደሚያመነጩ፣ እንዴት እንደሚያሰራጩ፣ እንዴት እንደሚያስተዳድሩ፣ ስታንዳርድ እንዴት እንደሚወጣ የመሳሰሉትን ገበር የሚያደርግ የኢነርጂ አዋጅ 810 ይላል። በዚህ አዋጅ አንቀጽ 28 ላይ ምን ይላል? ማንኛውም የኤሌክትሪክ ኃይል የሰረቀ በህገወጥ መንገድ ከሌላ መስመር ጋር ያገናኘ፣ መስመሩን ያሰናከለ ወይም የኤሌክትሪክ ኃይል እንዲሰረቅ ከሌላ መስመር ጋር እንዲገናኝ ወይም መስመሩ እንዲሰናከል ያደረገ ወይም መስመሩ የተሰረቀ በህገወጥ መንገድ ከሌላ መስመር ጋር የተገናኘ ወይም የተሰናከለ መሆኑን እያወቀ ከዚህ መስመር ማንኛውም የኤሌክትሪክ ኃይል ለፍጆታ ያዋለ የተገለገለ እንደሆነ እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል ይላል። ይህን የህግ ማዕቀፍ ተግባራዊ ለማድረግም የራሱ የሆነ ደንበኛውን ተጠያቂ ማድረግ የሚቻልበት የአሰራር ሂደት አለው። ይህም ቀደም ብለው የሚወሰዱ የእርምት እርምጃዎችን ጭምር የሚያካትት ነው። የኃይል ስርቆት መኖሩን ስናረጋግጥ ኃይል እናቋርጣል። የኤነርጂ አዋጁም ይፈቅድናል። ከደንበኛ ጋር የገባነው የደንበኞች አገልግሎት ፖሊሲ ፕሮሲጀራችንም ይፈቅዳል። የቆጣሪ ምርመራና
ተያያዥ ዕቃዎች ምርመራና መመሪያም እሱ ይፈቅድልናልና በዛ መሰረት የኃይል ስርቆት መፈጸሙን እርግጠኛ ከሆነ መርማሪና የሚመለከተው ቡድን ኃይሉን ወዲያ በማቋረጥ የተሰረቀውን የኢነርጂ ከተቋማችን የተሰረቀ ማክሲመም ትልቁ መስረቅ የሚችለውን ኢነርጂ እናሰላና ከነቅጣቱ እንዲከፍሉ ጥያቄ እናቀርባለን። በተያያዥም ደግሞ በወንጀል እንዲጠየቁ እስከ 5 ዓመት ስለሚያሳስር ወንጀል ቁጥሩ 810/2006 ላይ ተጠቅሷልና እስከ 5 ዓመት እስር ስላለው በወንጀል እንዲጠየቁ በተያያዥን ሪፖርት እናቀርባለን። ይሄ ማለት ምንድነው? ኃይል ኢንታንጂብል የሆነ ማዳሰው ማጨብጠው ትልቅ ሀብት ነው፣ የሀገር ሀብት ነው። ይህንን ቅድም ባልኩት አግባብ መስረቅ፣ ቆጣሪ መነካካት፣ ማሰናከል ቅድም ላልኩ ኃይሉ እንዳይቆጥር ለማድረግ የሚደረግ ድርጊት ወንጀል ነው። ወንጀል ብቻ አይደለም በሕግም እስከ 5 ዓመት ያስቀጣል በሚል ደንግጓል እና ድርጊቱ በተቋሙ ላይ ከፍተኛ ጉዳት የሚያደርስ በተቋሙ ላይ ብቻ አይደለም በሀገር ላይ። ምክንያቱም ተቋሙ ቅድም እንዳልኩት በየወሩ 2 እስከ 3 ቢሊዮን ብር ወጪ ያደረገ ከኢትዮጵያ ኤሌክትሪክ ኃይል እየገዛ ነው ለደንበኛው የሚያሰራጨው። ስለዚህ የሚያሰራጨውን ኃይል ተገቢውን ገንዘብ ሰብስቦ እዳውን መክፈል መቻል አለበት። የሚያገኘውን ትርፍ ደግሞ ለሌሎች ለልማት ስራዎች መዋል መቻል አለበት። ነገር ግን የኃይል ስርቆት ተቋሙ ላይ አጠቃላይ በተቋሙ የልማት ስራ ላይ ከፍተኛ ጫና እያደረሰ እንዳለ ነው እኛ እየተረዳን ያለ ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኤሌክትሪክ ኃይል ስርቆት በአብዛኛው የሚፈጸመው በአነስተኛና ጥቃቅን በተደራጁና እውቅና ተሰጥቷቸው በሚሰሩ ማህበራት ዘንድ መሆኑን የጠቆሙት የአገልግሎቱ የሕግና ስነ ምግባር ስራ አስፈጻሚው አበበ ተስፋ፣ ይህ መሆኑ ደግሞ በፍትህ አሰጣጡና በሕግ ሂደቱ ላይ ለተቋሙ ፈተና ሆኖበታል ባይ ናቸው። ብዙ ጊዜ የተፈጸሙት ወንጀሎችን ስናያቸው በርካታ ወንጀሎች የሚፈጸሙት ሼዶች አካባቢ፣ በአነስተኛና ጥቃቅን ተቋማት ተደራጅተው በሚሰሩ አካላት አካባቢ፣ የግለሰብ ቤትን ተከራይተው ለአነስተኛና ጥቃቅን ስራዎች በሚጠቀሙ አካላት። እነዚህ ሰዎች በባህሪያቸው እነዚህ ሰዎች ቋሚ አይደሉም። እዛ ቤት ላይ ሼድ ውስጥ ያሉ የሚሰሩ አካላት በተለያየ ጊዜ የተወሰነ ጊዜ ከሰሩ በኋላ እየተቀያየሩ ሌሎች እየገቡ የሚሰሩበት ሁኔታ እንዳለ ነው ከአጠቃላይ መረጃው የምንረዳው። ስለዚህ ማን ወንጀሉ እንደፈጸመው ለማወቅ በጣም አስቸጋሪ ነው የሚሆነው። ፕላስ አንዳንዴ በአንዳንድ ሼዶች ውስጥ አንድ ትሪፌዝ ቆጣሪ ይኖራል። እዛ ውስጥ የሚሰሩት ደግሞ በርከት ያሉ ተጠቃሚዎች፣ የተደራጁ አካላት ይኖራሉ። በእንደዚህ አይነት ጊዜ ተጠያቂውን አካል ወንጀል የፈጸመውን አካል ለማግኘት አስቸጋሪ ነው የሚሆነው እና ውሉን የሚገባው ኃይል እንዲገናኝ የሚያደርገው ውሉ የሚገባው የአነስተኛና ጥቃቅን ተቋማት በየክፍለ ከተማ ያሉት በተለይ አዲስ አበባ ላይ እነሱ ስለሆኑ ክርክራችን ሊሆን የሚችለው ከኛ ጋር ውል ከገቡ ደንበኞች ጋር አነስተኛና ጥቃቅን ተቋማት የመንግስት ተቋማት ጋር ይሆናል ማለት ነው። ስለዚህ የአነስተኛና ጥቃቅን ተቋማት በተለይ በሼዶች ውስጥ የሚያሰማሯቸውን አደራጅተው ወደ ስራ የሚያስገቧቸው ሰራተኞች በተቻለ መጠን እንዲህ አይነት ወንጀሎች እንዳይፈጸሙ ክትትል የማድረግ የማስተማር፣ የማስገንዘብ ስራ መስራት መቻል አለባቸው። በጣም አስቸጋሪ የሆነው ለኢትዮጵያ ኤሌክትሪክ አገልግሎት ሼዶች አካባቢ አንድ ሼድ ውስጥ 30፣ 40፣ 50 የተደራጀ ኃይል ይሰራል። የእኛ ኢንፎርስመንት ባለሙያዎች ቦታው ላይ ሄደው ቼክ ሲያደርጉ ኃይል ስርቆት ተፈጽሞ ይገኛል። ማን የፈጸመው ሲባል እዛ ላይ ኃላፊነት የሚወስድ አካል ይጠፋል። የኤሌክትሪክ ኃይል ስርቆትን ለመቀነስና ለመከላከል የተቀናጀና ባለብዙ ገጽታ አቀራረብ ያስፈልጋል ይላሉ የዘርፉ አጥኚዎች። ከነዚህ ውስጥ ደግሞ ዘመናዊ ቆጣሪዎችን ወይም ስማርት ሜትርስና የላቀ መለኪያ ስርዓቶችን AMI መትከል ያልተለመዱ የኃይል ፍሰት ሁኔታዎችን ለመለየት ያስችላል። የዳታ ትንተና፣ የመሰረተ ልማት ማሻሻያ፣ የህግ ማስፈጸሚያ ማዕቀፎች ጠንካራ ማድረግና ለማህበረሰቡ የግንዛቤ ስራዎችን መስራት ደግሞ የኤሌክትሪክ ኃይል ስርቆትን ከምንከላከልባቸው ዘዴዎች የተወሰኑት ናቸው። ሙልጌታ በላይ ይባላል። በኢትዮጵያ ኤሌክትሪክ አገልግሎት የምዕራብ አዲስ አበባ ሪጅን ኢነርጂ ማናጅመንት ክፍል ኃላፊ። ትርትክ ነው። ምንድነው እኛ የኃይል ስርቆትን ለመከላከል የምናደርገው ቴክኖሎጂዎች አሉ፣ እንጠቀማለን። ስለዚህ ቴክኖሎጂ ተጠቅመን በትክክለኛ የሚጠቀማሉ ወይስ በትክክለኛ አይጠቀሙም የሚል ከሲስተም ላይ በማየት ወደ ቦታው እንሄዳለን እና በዛ ላይ አንደኛ ፍተሻ እናደርጋለን ማለት ነው። በተጨማሪም ጥቆማም ይኖራል። ጥቆማዎችን እንወስዳለን። በእነሱ ተነስተን የአካባቢውን ያለውን ችግሮችን በመለየት ፍተሻ እናደርጋለን።
በዚህ ሁሉ ሂደት ውስጥ ግን በሚሰሩ የኤሌክትሪክ ኃይልን የመከላከል ስራዎች ውስጥ ከተጠቀሱት መንገዶች በተጓዳኝ እያንዳንዱን ማህበረሰብ ተሳታፊ ማድረግ ያስፈልጋል። የሀብቱ ባለቤት እርሱ በስርቆቱ ተጎጂውና ዋጋ ከፋዩም ራሱ ማህበረሰቡ መሆኑን ማሳወቁ ሁነኛ መፍትሄ ስለመሆኑ በኢትዮጵያ ኤሌክትሪክ አገልግሎት የኢነርጂ ማኔጅመንት ዳይሬክተሩ ቤዛ ኩሉ መርዕድና የሰሜን አዲስ አበባ ሪጅን የኢነርጂ ማኔጅመንት ኃላፊዋ መዓዛ ዱጋሳ ይገልጻሉ። የኤሌክትሪክ ማሰራጫ መስመሮቻችን በሁሉም አካባቢዎች ነው ያሉት። ስለዚህ በእያንዳንዱ ደንበኛ እይታ ውስጥ ናቸው። እንግዲህ ስርቆት ኤሌክትሪክ አቅርቦት ላይ የሚያስከትለውን ተጽዕኖ ከፍተኛ ነው። ቀጥታ ኤሌክትሪክ በመስረጥ ማህበረሰብ ላይ የሚፈጥረው ጫና በጣም ከፍ ያለ ነው። ዛሬ ኤሌክትሪክ ለመብራት ብቻ የምንፈልገው ነገር ሳይሆን ዛሬ ህይወታችን ነው። ብዙ ሰዎች በኤሌክትሪክ ቀጥታ በመስራት ኑሯቸውን ይመራሉ። አንድ ሰዓትም ይሁን አንድ ቀንም ይሁን ኤሌክትሪክ አጡ ማለት ኑሯቸው በዛ ጋር የተመሰረቱ ሰዎች ከፍተኛ ጉዳት ይደርስባቸዋል። ግልጽ ነው። ስለዚህ ስርቆት በኤሌክትሪክ መቆራጠር ላይ ከፍተኛ ድርሻ ያለው በመሆኑ ኔትወርኩም እዛ በማህበረሰቡ እይታ ውስጥ በመሆኑ ለእንዲህ አይነት ሁኔታዎች ሲያጋጥሙ ዲጂታል ሚዲያ አለ። በዛ ላይ ተጠቅመው ጥቆማቸውን መስጠት ይችላሉ። የድርሻቸውን መወጣት አለባቸው ብለን ነው የምናስበው። የማህበረሰቡ ሚና የኃይል ስርቆትን ለመከላከል ከፍተኛ መሆን መቻል አለበት። ማለት መሰረተ ልማቶቻችን በሙሉ ያሉት እጆቻቸው ላይ ናቸው። አካባቢያቸው ላይ ያሉት ቆጣሪዎቻችን ቤቶቻቸው ላይ ያሉት። ጎረቤት ከጎረቤት ማየት ይችላል። ምን እንደሚፈጠር ማየት ይችላል። ምን አይነት ሰው ነው እየተጠቀሙ ያለው፣ ምንድነው እየተካሄደ ያለው የሚሉትን ነገሮች በንቃት በማስተዋል አካባቢያቸው ላይ ያሉትን የሚጠቀሟቸውን ቆጣሪዎች መመልከት፣ ማየት፣ ጥቆማ መስጠት። ምክንያቱም የራሳቸው ንብረት ነው፣ የማህበረሰቡ ንብረት ነው። መሰረተ ልማት ማለት የኛ ንብረት ነውና ቆጣሪዎቻችንን የመጠበቅ የመጠቆም የማሳወቅ ሙሉ መብት ማህበረሰቡ ጋር አለው። ይህንም ነው መደረግ አለበት ብዬም የምለው። የሚያዋቸውን ነገሮች የሚያጠራጥሯቸውን ነገሮች ጥቆማ ቢሰጡን፣ ለሱም ደግሞ ድርጅቱ ያስቀመጣቸው አሉት። በ905 እየደወሉ ጥቆማዎች መስጠት ይችላሉ። ዲጂታል ሚዲያዎች አሉን የተዘጋጁ ዲጂታል ሚዲያዎች ላይ ቴሌግራም ላይ መጻፍ ይችላሉ። በሚመቻቸው መንገድ ጥቆማዎችን መስጠት ይችላሉ። ያንን በማድረግ ቢተባበሩና የሀገር ሀብትን በጋራ ብንጠብቅ ብንከላከል ስርቆትን ብዬ ለማስባለሁ። በእርግጥም የኤሌክትሪክ መሰረተ ልማትም ሆነ ኃይል የሀገር ሀብት ነው። ሀገር ማለት ደግሞ የሁላችን የጋራችን መኖሪያ። አንዱ ሲሰርቅ ከአንዱ ይጎድላል። ግን ደግሞ ራሳቸውን ብቻ ያስቀደሙ ስለሌላው ግድ የሌላቸው አይጠፉምና መጠንቀቅ ያሻል። ለዚህ ደግሞ በዚህ ረገድ ዋጋ የከፈሉ ሰዎች ማሳያዎች ናቸው። ህብረተሰቡ የሚያከራየውን ሰው ማወቅ መቻል አለበት። አንደኛ መጀመሪያ፣ ሁለተኛ ደግሞ ለአገልግሎት የሚያውለው ቤት ምን አይነት ስራ መሆን መቻል አለበት ብሎ የስራውን ዘርፍ መምረጥ መቻል አለበት የሚል ሐሳብ አለኝ። አሁን እንደ ከተማ እንጀራ ቤት አካባቢ ላይ የሚሰራው የምንሰማቸው ነገሮች አሉ። ስለዚህ አሁን ካለው ችግር እንዲወጣ ማህበረሰቡ ስራ ቤት ውስጥ የሚሰራውን ስራ ከመቆጣሪው ጋር ብቻ ሳይሆን የሚሰራው ስራ ምንድነው የሚለውን ነገር መከታተል መቻል አለበት የሚል ሐሳብ ነው ያለኝ። ለእንደዚህ አይነት ለስርቆት የሚሆኑ ስራዎችን በቤት ውስጥ እንዳይሰራ፣ አከራይቶ ያለም ሰው ደግሞ እንደዚህ አይነት ችግር እንዳይገጥመው ነው ከኛ መማር መቻል አለበት የሚል ሐሳብ ነው። ለሐዘን ለፍቅር ለደስታ ለችግር ማነው የሚመረከሰ ከሰው ወዲያ በምድር ለሐዘን ለፍቅር ለደስታ ለችግር ማነው የሚመረከሰ ከሰው ወዲያ በምድር ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡራን ዳኝ እውነት ርኅራኄ ቁም ነገር ደግነት እናት ነበራት ለሰው ልጆች ሕይወት እናት ነበራት ለሰው ልጆች ለሐዘን ለፍቅር ለደስታ ለችግር ማነው የሚመረከሰ ከሰው ወዲያ በምድር
ለሐዘን ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር ሌላው ለበዚያድር አንዱን እየቀማው የሰው ልጅ በምድር ላይ የታል የተስማማው ስለዚህ ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር ማነው የሚመረጥ ከሰው ወዲያ በምድር ለሐዘን ለፍቅር ለደስታ ለችግር ማነው የሚመረጥ ከሰው ወዲያ በምድር ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክን ነው ያደመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን የኢትዮጵያ ኤሌክትሪክ አገልግሎት የደንበኞችን ፍላጎትና እርካታን ለማሟላትና አገልግሎቱን ለማዘመንና ቀልጣፋ ለማድረግ በተቋም ውስጥ የለሙትን ጨምሮ ሌሎች የቴክኖሎጂ ውጤቶችን መጠቀም ጀምሯል። ይህም ቀላል የማይባል የአገልግሎት መሻሻል ለውጥ ማምጣት ችሏል ተብሏል። ታዲያ እኛም ይህንኑ ብታውቁት ስንል ጀባልናችሁ። አድምጡት። ሱራፌል ሰይፈ ባለው በኢትዮጵያ ኤሌክትሪክ አገልግሎት የደቡብ አዲስ አበባ ሪጅን ዳይሬክተር ነው። አንድ ደንበኛ ወደ ቢሮአችን አገልግሎት ፈልጎ ሲመጣ የፈለገውን አገልግሎት ለማግኘት የሚያስፈልጉት ምን ምንድናቸው የሚሉት ግልጽ ሆነው የተለያዩ ሚዲያዎች ላይ በእኛ ሶሻል ሚዲያ ላይም አለ። እዚህ ቢሮ ሲመጣ ያገኛቸዋል። እነዛን አሟልቶ ሲገኝ የሚፈልገውን በሙሉ አገልግሎት በተቀመጠለት የጊዜ ገደብ የምናስተናግድበት አለ። ሁለተኛው ደግሞ እንግዲህ የቅሬታ ምንጭ የሆኑትን የኃይል መቆራረጡን ለመቅረፍ የተለያዩ ስትራቴጂዎች ተነድፈው እንቅስቃሴ የተደረጉ ናቸው። የረጅም ጊዜ አለ የአጭር ጊዜ ስትራቴጂዎች አሉን ማለት ነው። አሁን በዚህ ሰዓት ሁሉም ፊደሎቻችን ላይ ኢንድ ቱ ኢንድ ከመጀመሪያው ከሰብስቴሽን ጀምረን እስከ ኢንድ ፖይንት እስከ ደንበኛው ድረስ ያለው ኢንድ ፖይንት ድረስ ያለው በኢንስፔክሽን ራሳችን ተቋማችን ዲቨሎፕ ባደረገው የአፕሊኬሽን ተጠቅመን ኢንስፔክሽኑ ተሰርቶ እነዛ ፋይንዲንጎች ላይ የቅድመ ጥገና ስራዎችን በመስራት ኃይል መቆራረጥ እንዳይከሰት ጥረት እያደረግን እንገኛለን ማለት ነው። ቴክኖሎጂ ተደራሽነት ላይ አሁን ጥሩ የሚባል ቴክኖሎጂ አጠቃቀም ላይ ያለነው ቅድም እንደነገርኩ መስሪያ ቤቱ ከተገበረው የአርፒ ሲስተም ባሻገር እንኳን በራሳችን ተቋም ሰራተኞች ዲቨሎፕ እየተደረጉ የተለያዩ አፕሊኬሽኖች ወደ ሲስተም እየገቡ ለቁጥጥርና ክትትል ድጋፍ እያደረገልን ይገኛል። ከዚህም አንዱ ቅድም የገለጽኩት ነው ኢንስፔክሽን እና በኢንስፔክሽን ፋይንዲንግ መሰረት የሚሰሩ ስራዎችን ማረጋገጫ ሱፐርቪዥን የሚሰራበት አፕሊኬሽኑ በራሳችን ተቋም ሰራተኛ ዲቨሎፕ ተደርጎ እሱንም እየሰራን እንገኛለን። ቶታሊ ደግሞ ማንኛውንም አይነት አገልግሎት ሲስተም ላይ አለ ማለት ነው። በሲስተም ነው አንድ ደንበኛ ማመልከቻ ካስገባበት ቀን ጀምሮ አገልግሎት አግኝቶ ወደ ሲስተማችን እስከሚገባበት ጊዜ ያለው እያንዳንዱ ስቴፕ ሲስተም ላይ በየደረጃው ያሉ የስራ ኃላፊዎች በሚያዩት ወይም ኮንትሮል በሚያደርጉት መልኩ ተዘርግቶ ነው ያለው እና ያንን ሲስተም ይተጠቀምን እንገኛለን። ቴክኖሎጂ ላይ አሁን በጣም ጥሩ የሚባል ውጤት እያየን ነው የምንገኘው። ያንን ነገር ለመስጠት የተለያዩ ስራዎችን እየሰራን እንገኛለን። ከሰብስቴሽን ጀምሮ እስከ ደንበኛው ድረስ ያለውን የኤሌክትሪክ ኃይል መቆራረጥ ዳታውን አናሊሲስ በመስራት የት ጋር ምን አይነት ስራዎች መሰራት አለባቸው የሚለውን በማምጣት የኃይል መቆራረጡን ለመቅረፍ ስራዎችን እየሰራን ያለነው። አሁን ላይ በቅድም ለመግለጽ እንደሞከርኩት እያንዳንዷ አሰራር ፕሮሲጀር ወጥቶላታል። ያንን ፕሮሲጀር በስታንዳርዱ መሰረት ተከትለን ለመስራት
ከሲኒየር ማኔጅመንቱ ጀምሮ እስከ ታች እስከ አገልግሎት መስጫ ማዕከላችን ድረስ ያለውን ነገር ወርዶ እየደገፈ በጥሩ ሁኔታ ለውጦችን እያየንበት ያለው ሁኔታ ያለው ክብራን አድማጮቻችን ለዛሬ ያልነው የአውደ ኤሌክትሪክ ፕሮግራማችን የስካሁኑ ነበር። ስላዳመጣችሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። ሰናይ ምሽት። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀ ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ